ጀማው ይሄ ጨዋታ እንዴት እንደጨነቀኝ አልገባችሁም? ማን በጣም ነው የተጨነኩት። ምክንያቱም ያው አትሌቲኮኛን ለመግጠም በጣም ብዙ ዝግጅት አድርጎ ነው እየጠበቀ የሚገኘው። ጀማው ያለፉትን ያደረጋቸው ተከታታይ ጨዋታዎች ላይ የቡድን ዋና የሚላቸውን ተጫዋቾች ቤንች አድርጎ አስቀምጦ ለኛ ጨዋታ ሲያዘጋጃቸው ነበር የነበረውና ዲያጎ ሲሞኒ ፋይናል የመድረስ ትልቅ እቅድ እንዳለው ያስታውቃል። በቃ ቡድኑን እያዘጋጀበት ያለው መንገድ ምሽት 4 ሰዓት ላይ ከአትሌቲኮ ጋር ወሳኝ ጨዋታ አለን። እንግዲህ ወደ ስፔን ቡድናችን ያቀናል ማለት ነው። እዚህ ጨዋታ ላይ ጀምአው እንግዲህ ወደ ስፔን አቅንተን ከቻልን ጀምአው ማሸነፍ ካልሆነ አቻ ይዘን ብንመጣ በጣም ነው ደስ ቢለን። ቀላል ጨዋታ አይደለም ጀምአው፣ በጣም ከባድ የሆነ ጨዋታ ነው። እንደምታውቁት በባለፈው የሻምፒዮንስ ሊግ ጅማሬ ላይ እንግዲህ ምድብ ውስጥ እያለን ማለት ነው ተጋጥመናል። ይሄን ቡድን እኮ 4 ታጠጥተናል። ገብቷል። ግን ካለፈው ትምህርት ወስዷል። ቡድኑን እንዴት አዘጋጅቶ እንደሚመጣልን ቀምሮ እንግዲህ ታውቁታላችሁ። ሲሞኒ የሚናቅ አሰልጣኝ አይደለም። እንግዲህ በአውሮፓ ካሉ እኮ አሰልጣኞች ከፍተኛ ተከፋይ የሆነው በምክንያት ድንቅ አሰልጣኝ ነው። ቀላል እነ ጁሊያን አልቫሬዝ ጀማአው ግሪዝማን በጣም ከባድ ነው። ተጨንቄያለሁ፣ አልዋሻችሁም። ብዙ ሰው ይሄ ጨዋታ ድርቅ ያለ ግግም ያለ ይሆናል እያለ ነው። እኔ ግን ልንገራችሁ በጣም የገገመ ጨዋታ ማንዬ እኔ እንደዚህ ጨዋታ ይውላችሁ ዳርና ዳር ቆሞ አንተ ጀምር ሲባባሉ 90 ደቂቃ የሚያልቅ እየመሰለኝ እንደምንም ብላችሁ ለመጀመር ሞክሩ። የትላንቱን ጨዋታ አይተን ይሄንን የማይታሰብ ነገር ነውና ጀምሩት። እንደምንም ለመጀመር ሞክሩ። ያው እኛ ይሄን እናይ። ምናልባት ከቻለን እየተነሳንም ቢሆን እናየዋለን። 90 ደቂቃ እንዴት ቁጭ ብለን እናያለን። የትላንቱን እንኳን እስከ ንጋት ብናይ ኖርማል ነው። ይሄ የሚሆን ነገር አይደለም። ትናንትና እነኔ መሰለ ኳስ አይተናውን ዛሬ አርሰናልን ኳስ ልናይ ነው ምናምን አትበሏ። አትዩ ማን አስገድዳችሁ? አለማየት እኮ ይቻላል። አትዩ ወይ ደግሞ የትላንትናውን ጨዋታ ሙኒክና የፒኤስጂን ደግማችሁ ማየት ትችላላችሁ። እኛ እንጮትበት አረብሹ የሌላችሁበት በተለይ አረብሹ። ይኸውላችሁ እኔ ግን ፋሚሊ ኔጌቲቭ ይጣፋል። ሁለት የሚከላከሉ ቲሞች ይጠፋፋሉ። አደገኛ ጨዋታ ነው የምታዩት ዛሬ ፋሚሊ። እንደ ፒኤስጂ ጨዋታ አትጠብቁ፣ ግን አደገኛ ኳስ ዛሬ ታያላችሁ ፋሚሊ። ጠብቁ፣ አደገኛ ኳስ ዛሬ ታያላችሁ። የትላንትናውን አስደናቂ ቻምፒዮንስ ሊግ ምሽት አይተን ዛሬ አርሰናል ከአትሌቲኮ እንደሆነ ስታስቡት እውነት በጣም በቃ ድብር ነው የሚለው። አሁን እዚህ ጋር የአርሰናል ደጋፊ ምን ሊመስለው ይችላል? አሁን ያልኩት ነገር አርሰናል ስለሆነ ነው ይደብራል የምትለው። እንደገና ደግሞ የአትሌቲኮ ማሊያ ለብሰ የምትሰራው አርሰናልን ስለምጠላ ነው ልቋጠርበት ነው ምናምን። በቅድሚያ እኔ የአትሌቲኮ ፋን ነኝ ከስፔን። ሲቀጥል ደግሞ አርሰናልና አትሌቲኮ ሀራም ቦል ነው የሚጫወቱት። እውነት ለመናገር ግልጽ ነው ግን ይሄን ያህል ደግሞ ሐራም ይሆናል ብዬ ስለማልጠብቅ እኔ ይሄን ጨዋታ አትሌቲኮ በጠባብም ይሁን በሰፊም ይሁን በምንም ይሁን ብቻ ነጥብ ይዞ ይወጣል ብዬ ነው ማስበው። አሸንፎ ወይ ቢያጣ አቻ ያጣም ብዬ ስለማስብ አትሌቲኮን ብዬ፣ እናንተ ደግሞ አርሰናልን ብላችሁ ማስያዝ የምትፈልጉ ሰዎች ኢንቦክስ ላይ ጻፍ አድርጉልኝ። በዚህ ምንጊዜም የአርሰናል ደጋፊ ስትሆን ይሄ ዝም ብሎ መወራጨት አይደለም። ምን ማድረግ እንደምንችል ተስፋ ያለን ለ20 ዓመት ዋንጫ ሳይበላ እኛ ደግሞ በደረስንበት እድሜ ዋንጫ ሳያሳካ ለዋንጫ ተስፋ ያረግንበት ትልቅ ቲም ነው ያለን። አርሰናል ማለት በጥሩ መንገድ ላይ እየሄደ ያለ ቲም፣ ሻምፒየንስ ሊግ ለመሳተፍ ሳይሆን ሻምፒየንስ ሊግ ለመብላት እየተጫወተ ያለ ቲም ነው ያለን። አስረግጬ የምነግርህ የዛሬው ምሽት ጨዋታ እያንዳንድሽ ዋጋ ትከፍይበታለሽ። እያንዳንድሽ ኮፒ ሊንክ ሼር እያረክ አድርስላቸው። ይሄ ታላቁ ገናና አርሰናል እንደምታስታውሱት አርሰናል ከኒውካስትል ሲጫወት ጊቫዌ አዘጋጅቼ ነበር። አርሰናል ከተሸነፈ ብዬ የሆነ ስጦታ ነገር አዘጋጅቼ ነበር፣ አልተሳካም። በቀጣይ በአትሌቲኮ ማድሪድ ጨዋታ ድጋሚ እንደማዘጋጅ ቃል ገብቼላችሁ ነበር። ቀኑ ደርሶ ዛሬ አትሌቲኮ ማድሪድ ከአርሰናል በአትሌቲኮ ማድሪድ ሜዳ የሻምፒዮንስ ሊግ ጨዋታቸውን ያደርጋሉ። አሸናፊውን የምመርጠው ከኮሜንት ራንደምሊ መርጬ ነው። ሌላኛው ነገር ደግሞ ፎሎ ማድረግ አለባችሁ። ሲቀጥል አትሌቲኮ ማድሪድ አርሰናልን በ2 ጎል ልዩነት ካሸነፈ ሌክዠሪ ቦታ ወስጄ የምትፈልጉትን ነገር እየተጠቀማችሁ የፈለጋችሁትን ነገር አድርጋችሁ ትወጣላችሁ ማለት ነው በኔ ወጪ። ይሄ የሚሆነው ከኮሜንት ላይ ነው የምወስደው። ስለዚህ ኮሜንት አድርጉ፣ ፎሎ አድርጉ ምናምን ነገር ቋጠሯችን ይሳካ። የሆነ ሰው ከራንደምሊ ሰው ኮሜንት ላይ እንወስዳለን፣ አብረን ፈታ እንላለን። አርሰናል በ2 ጎል ልዩነት ይሸነፍ።
መልካም ቀን ከንቲባው ነኝ። የጨዋታ ቀን ማይ ፋሚሊ እንዴት አደራችሁልኝ? ክለባችን በሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ ዋንዳ ሜትሮፖሊታኖ ላይ ያደርጋል አይደል? ስለዚህ በአግባቡ ልመረቃችሁ ነው። ኮመንቱን አሜን እያላችሁ ማጥለቅለቅ፣ እንዲሁም ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው መከታተል እንዳትረሱ። ክለባችን አርሰናል የግማሽ ፍጻሜ የመጀመሪያ ዙር ጨዋታውን በሚገርም የጨዋታ ብልጫ አሸንፎ የሚመለስበት በክሊንሺት የምንወጣበት ጉዳት ላይ የነበሩ ተጫዋቾች አይ ቲንክ ኤዜ እና ቡካዮ ሳካ ለዚህ ጨዋታ ይደርሳሉ። ሁለቱም በጎል ወይም በአሲስት ድምቅ ብለው የሚያመሹበት አትሌቲኮ ማድሪድ አይኖ በጣም ከባድ ተጋጣሚ ይሆንብናል ተብሎ ይገመታል። ነገር ግን ተቺዎችን አፍ የምናዘጋበት የሚገርም ጨዋታ የምንመለከትበት ካይ ሃቨርትዝ ዛሬ ከጨዋታው ውጪ ስለሆነ ቪክተር ዮኬሬስ ገብቶ ቦታውን የሚያስመልስበት በጎል የሚያሸበርቅበት የሚገርም ጨዋታ የሚያደርግበት አትሌቲኮ ማድሪድን ባለፈው ስንገጥም ከሴት ፒስ ጎሎችን አግኝተን ነበር። 3 ጎሎች ከሴት ፒስ ነበሩ። ዛሬ ደግሞ ቢያንስ 2 ጎል ከሴት ፒስ የምናገኝበት የአትሌቲኮ ማድሪድ የፊት መስመር ተጫዋቾች እነ ዩሊያን አልቫሬዝ፣ እነ ሶርሎዝ፣ እነ ዩሊያኖ ሲሞኔ፣ እነ ሎሬንቴ ምናምን በቃ ሙሉ ለሙሉ ጨዋታውን በልጠናቸው አቆመናቸው ጎል ማስቆጠር እንዲሳናቸው የምናደርግበት የተከላካይ መስመራችን በጣም ጠንካራ ሆኖ ደምቆ የሚያመሽበት ዋንዳ ሜትሮፖሊታኖን ኤሚሬትስ አስመስለን እንደ ልባችን ፈንድቀን የምንመለስበት ምርጥ ጨዋታ ያድርግልን ማለት ነው። ለነዚህ ሁለት መግነጢሳዊ ቡድኖች መድኃኒቱ የሚኬል አርቴታው ደገነርስ ነው። አርሰናል እንደዚህ አይነት ስፔስ አይሰጥህም የኔ አባት። አርሰናል የማሰቢያ ጊዜ አይሰጥህም የኔ ወንድም። አርሰናል ላይ 4-5 ጎል እንዳታስበው። ትላንት እግር ኳስ ነግሳ ነበረ። ዛሬ በዚህ ሰውዬ አማካኝነት ትሞታለች። ማን ትላንት ያየነውን ጨዋታ ዛሬ በተቃራኒው ሆኖ ነው የምናየው። ማን በተቃራኒው በጣም የሚያስቀይም ጨዋታ የሚሆነው። በቃ ስንጠብቅ ሁለቱም አሰልጣኞች የሚፈልጉት ጎል እንዳይገባባቸው ነው። ስለዚህ እኛ ሳንዝናና እንወጣለን። እንደ ሐሳብ ብትተውትስ የፍጻሜው ጨዋታ የትላንቱ ቢሆን በቃ እንደዛ ቢሆን ይሻላል። ብቻ ማንቸስተር ይቅደም ብለናል። ወይኔ በዚህ አይነት አርሰናል እንዴት ሊሆን ነው? ጉዱ ፈላ። አብዛኞቻችሁ አንዳንድ የአርሰናል ደጋፊዎች የሌላ ክለብ ደጋፊዎችም የማታ ጨዋታ ካያችሁ በኋላ ይሄንን ነገር ስታወሩ እየሰማሁ ነውና ብራዘሬ እኔ ክለብ አርሰናል እንደዚህ አይነት ጨዋታ እንዲጫወት ከምፈልግ ደጋፊ አንዱ እኔ ነኝ። ነገር ግን እውነቱን እናውራ ከተባለ አርሰናል ላይ እንደዚህ አይነት ቀልድ የለም። አርሰናል ላይ ከ3 በላይ ጎል ማግባት የለም። አርሰናል ላይ እንዲከፍቱ እንደፈለጉ መበርቅ የለም። ብራዘር ይሄ ልታቅ ይገባል። ከዚህ በፊት ሙኒክን ገርፎ አሳይተዋል። እንደዚህ አይነት ቀልድ እኛ ጋር አይሰራም እና ይሄን ላስታውሳችሁ ነው የመጣሁት። ይመቻችሁ። ልጅነታችሁን ያልጨረሳችሁና መዝናናት የምትፈልጉ ቦራ ወይም አንበሳ ግቢ ገብታችሁ መዝናናት ትችላላችሁ። እሱም አቅም ካላችሁ ነው። ላለፉት 20 ዓመታት ዓለምን በመልካም እግር ኳስ ሲያዝናና የነበረው አርሰናል የተረፈው ነገር ዋንጫ ከሌለክ ያንተ መልካም እግር ኳስ ባናቱ ይተከል ነው የተባለው። እናም የዓለማችን ቁጥር 1 ኮች ሚኬል አርቴታ በዚህ ዓመት እናንተን ለማዝናናት ሳይሆን የመጣው ትልልቅ ዋንጫዎችን ቅርጥፍጥፍ አድርጎ ለመብላት ነው። ያን ደግሞ ዛሬ ይጀምራል። አሁን ዛሬም ቻምፒየንስ ሊግ አለ ልትሉን እኮ ነው። አታፍሩም እኮ በቃ ቻምፒየንስ ሊግ አለ፣ በዛ ላይ ተስፋ አለን የምትል የአርሰናል ደጋፊ የትናንትናውን ጨዋታ ካየ በኋላ አሁን ላይ አንድም ተስፋ እንደሌለ በደንብ አረጋግጬብሃለሁ። ሁልህም ማለት ነው ምንም ውስጥ ለውስጥ አትዋሽ፣ ፈርታል። ሁልህም የአርሰናል ደጋፊ ተስፋ እንደሌለ ገና ካሁኑ ተስፋ ቆርጣል። የትናንትናውን ጨዋታ ካየ በኋላ ዛሬ ቻምፒየንስ ሊግ ሳይሆን ዝም ብሎ የቻምፒየንስ ሊግ ማማያ ጨዋታ እንደምትጫወት ሁልህም የአርሰናል ደጋፊ አውቃል። አንወሻሽ፣ በቃ አትሸምጥጥ። የምሬን ነው የምልህ። በቃ ተስፋ ቆርጣል የአርሰናል ደጋፊ። የዛሬው ጨዋታ ዝም ብሎ ማማያ፣ ሁለታችሁም የሚያስጠላ እግር ኳስ የምትጫወቱ፣ ጨዋታችሁ ማያምር፣ ምናችሁ ማያምር፣ በሴት ፒስ በመዝጋት በመከላከል መልሶ ምናችሁ ማያምር ሁለት ቡድኖች ማንም የሚያያችሁ ቼክ የሚያደርጋችሁ ለምሳሌ ማንም ቼክ የሚያደርጋችሁ የለም። በቃኛ በትናንትናው ጨዋታ ቻምፒየንስ ሊግን ጨርሰናል፣ አለቀ በቃ። ትናንት ነበር የዋንጫ ጨዋታው፣ ፒኤስጂ አሸንፏል ማለት ነው። ዛሬ ጨዋታ አለ ብለህ ደግሞ እየተንቆለቆልክ እንዳትመጣ የአርሰናል ደጋፊ፣ እዛው ጥገን ያዝልን። እኛ ማንንም የማዝናናት ግዴታ የለብንም። ፔሪድ። የእንግሊዝ ክለብ ሆኖ ክለቡ በቻምፒየንስ ሊግ ለመወዳደር አቅቶት ወይም ደግሞ የእንግሊዝ ክለብ ሆኖ በቻምፒየንስ ሊግ ሲወዳደር ቆይቶ
ኢሊሚኔት ተደርጎ ማለት መጥቶ ሐራም ፉትቦል ምናምን እያለ ጄጅ ሊያደርግ ይፈልጋል ማለት የታለ ናና ተወዳደር እስኪ አቅም ካለ አሁን መተ ኮሜንት ላይ ሻምፒየንስ ሊግ እኮ የለህም ምናምን ሻምፒየንስ ሊግ አለ የሚል ኮሜንት ልጽፍ ነው አውቃለሁ እንደዛ እንደምጽፍ ነው አይመለከተኝም ኤኒዌይስ ማለት ነው ስቀደረው እስኪ የዛሬው ጮታ ምን ሊመስል ይችላል ሐሳብ አስተያየታችሁ አብዛኛው ሰው ማለት ስለ ፋይናል ነው እያሰበ ያለው እኔ ግን በጣም ማርያምን በጣም አንደርዶግ አድርጋችሁታል አትሌቲኮ ማድሪድ እና አልቫሬዝ እነ ግሪዝማን እነ ሉክማን እነ ሞሪና ምን አሉ በቃ የሚገራርሙ ተጫዋቾች ማለት ነውና እንዴት ነው ይሄን ቡድን አንደርዶግ የምታደርጉት ፕላስ አሰልጣኙ ዲያጎ ሲሞን እንደዚህ አይነት የጥሎ ማለፍ ጨዋታዎች እንደው ይሄ ፋይናል ላይ ነው የሆነ ሙስጠምጥም ያለበት ይሆናል አይደል ዋንጮችን መብላት አይችልም እንጂ እንደዚህ አይነት ጥሎ ማለፍ ምናምን የተካነበት ነው በቃ በምንም አይነት ወይ ፋሚሊ ትናንትና ያንን ጨዋታ አይተን ዛሬ በጣም ደባሪ ጨዋታ የአርቴታን ጨዋታ ላይ ነው የሚሉ ሰዎች እያየው ነበርና እኔ አንዳንዴ አርቴታ ላይ አልፈርድም ስላችሁ አሁን ለአርቴታ ለወግን ምናምን ሳይሆን ቶሳርና ማርቲኔሊን ይዞ ኮምፓኒ ዲያዝና ኦሊሴን ምናምን የመሰለ ተጫዋቾች ይዞ እንደዛ እንዲጫወት አጠብቁ ሉዊስ ኤንሪኬም እነ ኪቪቻን ይዞ ነው እንደዛ እየተጫወተ ያለው አንዳንዴ ደግሞ ጨዋታ ማዝናናት ብቻ አይደለም በእግር ኳሱ አሁን አንዳንዴ ጥያቄም አለበት ጥያቄ ያለበት ስለ አርቴታ ውብ ከማዝናናት አይደለም ጥያቄ ያለበት ትሮፊን ከመስጠት ነው ጥያቄ ያለበትና ያም ይወስነዋል ምን አሁን የአርቴታ ብቻ አይደለም የእንግሊዝ እግር ኳስ እንደዛ ነው እንዴ አይደለም ሁሉም የእንግሊዝ ፉትቦሎች እንደዛ ናቸው አሁን ትናንትና ያየናቸው ጨዋታዎች ናቸው አይደሉም በጣም ደባሪ ናቸው ግን አንዳንዴ ካለህ ማቴሪያል ነው አሁን አርቴታ በነዛ ልጆች ፒኤስጂ እና ሙኒክ እንደተጫወተው ሊጫወት አይችልም አንዳንዴ ባለህ አቅም ነው የምትተኩሰው እኔ ያ ነው ብዬ ነው ማስበው እስቲ ለማንኛውም የዛሬው ጨዋታ ተጠባቂ ጨዋታ ነው ግን እንደ ትናንትና አዝናኝ ላይሆን ይችላል ግን ያ የሆነበት ምክንያት አርቴታ ካሉት ልጆች አንፃር ነው ትላንት ያን የመሰለ ጨዋታ አይተን ዛሬ እንዳታበላሹብን ነው የምላችሁና አርሰናሎች እንዳትፈሩ ማንንም እንዳትሰሙ በተለይ በርታታችሁ ጠንክራችሁ እለፉ የሚሏችሁን ማለት ነው እንዳትሰሟቸው እውነት አስቡት ብታልፉ ምን እንደሚፈጠር ላለማለፍ ተጫዋቱ እሺ ትላንት ያን የመሰለ ኳስ ባየንበት ዛሬ ሃራም ደርቢ ማለት ነው ሲሞኔና አርቴታ ትላንት ጨዋታ አይተው ኤአይ ነው ኳስ እንደዚህ አይደለም ብለዋል አሉ ማለት ነው አረላሽ አትሌቲኮ ዛይሮ ያጥራል አርሰናል እዚህ መጥቶ ያጥራል መሀሉ ላይ ማን እንደሚጫወት ነው ማላቀው ዛሬ በቃ ማን እንደሚጫወት ድብድብ የሆነ ጨዋታ እንደሆነ ያለው ዛሬ በጣም እናያለን እስቲ ሁለቱም ለማለፍ ፈልገው አይመስለኝም ከባየር ሙኒክ እና ከፒኤስጂ ጋር ለመገናኘት ብቻ አንዳንዴ ደግሞ እንደዚህ አይነት ጨዋታዎች ሳይጠበቁ ባይዜ ምርጥ ጨዋታ ይሆናሉ የምሬ ነው ማለት ሁለቱም ካውንተር በጣም ፍጥን ያለ ጨዋታ ተጫውተው ስደት ያለ ጨዋታ እንመለከት እንችላለን ሳናስበው ሳንጠብቀው ሰው ሁሉ እንደዚህ እንትን ብሎ ብቻ ጓጉቼ እጠብቃለሁ ስቲል ማለት ነው እስቲ ጓጉቼ እጠብቃለሁ ጸዲ ጨዋታ እንደሚያሳዩን ተስፋ አደርጋለሁ ያው የትናንቱን ባይደርስም የትናንቱ ማለት ሲጀመር በእግር ኳስ ታሪክ አሉ ከተባሉ ጥቂት ጨዋታዎች ብታራላችሁ አንዱ ነው ማለት ነው እና ያው ከዛ ጋር ባይወዳደር ራሱ አሪፍ ጨዋታ እንደሚያሳዩን ግን እጠብቃለሁ ማን ፒኤስጂ 5 ቢያገባ ሙኒክ 4 ቢያገባ አርሰናል 6 አያገባ እስቲ ኮሜንት ላይ አስቀምጥልኝ ያገባ አያገባ ለማንኛውም ዛሬ ምሽት 4 ሰዓት ሲል ክለባችን አርሰናል ከአትሌቲኮ ማድሪድ ጋር ከች ይላል እኔ 2-0 እናሸንፋለን ብያለሁ ያንተን ኮሜንት ላይ ጠብቃለሁ መልካም ቀን መልካም ጨዋታ ይመቻችሁ አርሰዬ ዛሬ ከአትሌቲኮ ጋር ጨዋታ አላት ማለት ነው እኔ ግን ማለት ነው ባለፈው እንግዲህ እንደምታስታውሱት 4-0 ነው አርሰናል የለጠለጠው ማለት ነው እና ይሄን ቡድን ያላምነው ምን አሁን በዚህ ዙር አርሰናል ይወድቃል ብዬ አላምንም ሐቁን ስናገር ማለት ነውና እኔ አትሌቲኮ ማድሪድ አርሰናልን ይጥላል የሚል ግምት የለኝም ማለት ሁለቱም ተከላክለው ነው የሚጫወቱ ሰግጠው ግን አርሰናል ተከላክሎም እንኳን ጎል ማስቆጠር ደግሞ ይችልበታል የአርሰናል ጥንካሬ ወደ ኋላ ነው አይደል ግን በተቃራኒው ደግሞ አርሰናል በተደጋጋሚ ጎሎችን ያስቆጥራል ቻምፒዮንስ ሊግ ላይ በተለይ ማለት ነውና ይሄን ቲም እኔ ፈራዋለሁ በርግጥ የዛሬውን ጨዋታ ምናምን ሊያሸንፍ ይችላል በሜዳው ግን አመጣ በሜዳው አርሰናል ይገርፋል ብዬ ነው ማስብ እኔ ደግሞ ዛሬ ትናንትና ጎል እንዴት እንደሚዘንባ አይታችኋል ዛሬ ደግሞ እኔና ጓድ ዲያጎ ሲሞኒ በመሆን ኳስ መረብ ጋር ሳትደርስ 90 ደቂቃ እንዴት እንደሚነፋ ዛሬ እናሳያችኋለን ጭራሽ ጎል የሚባል ነገር ሳይገባ ወይንም የመግባት እድሉ በጣም ዝቅተኛ የሆነ ጨዋታ እናሳያለን ብራዘር እናንተ ጎል ሲሰም ዛሬ ደግሞ እንዴት እንደማይገባ ተለዋዋጭ ሁን ይላል በደንብ ኮፒ ሊንክ ዛሬ ላለብን ተጠባቂ ሃራም ፉትቦል ከአትሌቲኮ ጋር ላይን አፕ እናወጣለን
ትላንት 9 ጎል ስላየን ማለት ነው ዛሬ ምንም ባናይ ቅር አይለኝም ነው የምልህ። ተረዳኛል። ቋጣሪም ደግሞ እየተዝናና መቋጠር የለበትም እየተሰቃየ ነው። እኛ ብቻ እነሱም ሁሉ እየተሰቃየ ማለት ሐራም ፉትቦል ገባሽ አይደለ? ግን በተሻለ መጠን ጎል ማግባት የሚችል ስኳድ እንሰራለን። ሰከንድ ሃፍ ደግሞ ሮቴት ምናምን ይደረጋል። እንጀምር ነው የምልህ አባቴ። በረኛ ዳቪድ ራያ ግዴታ ነው ገባህ? ከፊት ለፊቱ ሳሊባ፣ ጋብሪኤል ምንም እንዳትሰጋ ተከላካይ ብዙ አይደክም። ሁሉንም ካሁን በኋላ ያሉትን 8ቱን ጨዋታዎችን ጋብሪኤልና ሳሊባና ራያ ስታርት ነው የሚያደርጉት። ቀኝ ጋር ስንመጣ ቲምበር አሁንም አልተመለሰም። ቤን ዋይትን ባለፈው ደግመን እድል ሰተነው የተሻለ ነገር አሳይቶናል። እየደከመ ካስቸገረን ከ60 ደቂቃ በኋላ ሉክማን ካስቸገረው ሞስኬራ ለነገሩ 1v1 እኔ ከፈጣን ዊንገር ጋር ቤን ዋይት ይሻለኛል። ቤን ዋይት ጌሙን አቅም ካለሽ ጨርሺ። ቲምበር ለፉላም ጨዋታ በእናት ተመለስ። በግራ በኩል ደግሞ ካላፊዮሪ ተመልሷል እየተባለ ነው። ስለዛ ምን እናደርጋለን? ሂንካፔ እንዳትዳከምብን ሂንካፔን እናስገባለን። 60 ደቂቃ እናጫውታታለን። ካላፊዮሪን ደግሞ ጌሙን እናረጋትና ለፉላም ጨዋታ ካላፊዮሪ ስታርት ታደርጋለች። ቦለር ስለሆነች ማለት ሂንካፔ መከላከል ላይ እና ወደፊት መሮጥ ነው የሚችለው። ይመቸው ነው የምልህ። በጣም ነው ባለፈው ፐርፎርማንስ 10 አውት ኦፍ 10 አባቴ። መሀል ላይ ስንመጣ ዙቢሜንዲ ባለፈው ሉዊስ ስኬሊን ቀይሮ እዚህ ጋር ማለት መሞከሩ ተመችቶኛል ነው የምልህ። ተመችቶኛል። ካስቸገረ ሰከንድ ሃፍ ላይ ታስወጣውና ስኬሊን ማስገባት ትችላለህ። ግን ዙቢሜንዲ ያበደ ነው። ላይቭ ዛላ፣ ዴክለን ራይስ፣ ማርቲን ኦዲጋርድ ግልጽ የሆነ ሚድፊልድ ነው ያለን። ማርቲን ኦዲጋርድ አንቺ አቋም ይኑርሽ እንጂ ማንም አይችለንም ነው የምልህ። ሌፍት ዊንግ ላይ እስከ ስንት ጊዜ ነው እኔ ኤዜ ስለነበረው እዚህ ጋር ማለት ገባር ለማንም አጫውተው ምናምን ትሄድ አንቺ ነው የማናግረው አባቴ። አርቴታ የሚፈልገውን ነገር ገባር ለከነ ችግሮቹ ማለት አርቴታ ድክመቶቹንም ብቃቶቹንም ማቀው ኤዜ እዚች ጋር ለመጫወት ነው የመጣው እና ኦዲጋርድ ከሌለ እዛ ጋር ለመጫወት ስለዛ ኤዜን እዚች ጋር እናስገባለን። በዚህ በኩል ደግሞ ቡካዮ ሳካ ተመልሳልናለች። እዚች ጋር ደግሞ ጠቀት ያለሽ ኤዜና ቡካዮ ሳካ ከሆኑ ያሉት ግን ቪክተር ዮከሬዝ የተሻለ የመብላት እድል አለው ብዬ አስባለሁ። ይሳካል አባቴ። ከሀቨርትዝም ተጎድቷል። ቪክተር ዮከሬዝን 9 ቁጥር ላይ እናስገባለን። ከሞኑ ጋነርስ አባቴ ካልገባብን ምንም ውጤት ይምጣ 2-1 ከምናሸንፍ 1-0 ወይ 0-0 ብንወጣ በጣም ደስ ይለኛል። 1-0 ብናሸንፍ ማለት